እሷስ ሎሚናት የበረሃ ሎሚናት የበረሃ ሎሚናት ውይ እሳት ነው ነገሩ ይሻላል ከዚህ ኑሮ ይሄ ቀላል ምንም ባላንስ ማድረግ አይቻልም አንድ ላይ ተጣምዶ ውሃ ያጣጭን ፈልጎ መኖር ነው እንጂ እስተመቼ ታባቱ እዚህ በኩል ብፌ እዚህ በኩል አንተ እንዴት አደረክልኝ አይ ካዲላኩ ይሁን አልኩህ እኮ ካዲላኩ ይሁን ያንን ተው እንዴት አሁን እንጂ በቃ እሱን አነጋግረህ ጨርስልኝ እሺ አሁን ነው መልሰህ ደግሞ አይሎጋ ታሼ እንዴት ነህ አንተ በእናትህ ያንን 1000 ብር ለምን ደሞ አትመልስልኝ እንዴ ወጪ ላይ ነኝ ታውቅ የለ እንዴ በጣም ብዙ ወጪ ነው ያለብኝ አሁን እባክህ እንደምንም ብለህ እጄ ላይ አሁን ምንም የለም ያንተ 1000 ብር ቢመጣ ከዛም አጠርቃቅሜ አንድ ነገር ይሸፍንልኛል ቢያንስ የዲኮሩን ይሸፍንበታለሁ ቶሎ በል በእናትህ ኧረ በእናትህ እንደምንም ብለህ ፈልግልኝ በቃ ቅበረኝ እሺ እንደምንም ብለህ በእናትህ ከየትም ብለህ ፈልግልኝ ያው አይ ቤት ነኝ እየበላው ነው እባክህ ያው ተፈታ አይደለ ጾም ተፈታ ትንሽ ጥሬ ነገር እየበላው ሚጥሚጣ በዛ ላይ ሙዝ ትበላለህ የት ቤት አሁን እወጣለሁ እኔ ብዙ አልቆይም አሁን እወጣለሁ እዛው ጠብቀኝ ያነገርኩን ብሩን ግን አደራህ እሺ አራጓ የት ሄደ ስማ አንተ ና ቶሎ በል ቤት ና ፈልጌ ነው የት ነህ ምንድነው ደርሻለሁ ና ቶሎ በል ባስቸኳይ ፈልጌ ነው አልኩህ እኮ ና አሁኑ ነው ና በር ላይ እኮ ነኝ እንዴ በር ላይ ነኝ እያልኩ አይደል አንተ በር ላይ ነኝ እኮ ኧረ እንደው ምን አይነት ጨካኝ ነህ እንዴ አንተ እዚህ ጋር ሆነህ ነው ስልክ የምታነሳው ምን አለበት ታዲያ ደርሻለሁ ነው 10 ስትጨቀጨቀኝ እኮ ነው ምን ላድርግ ግድያ እኮ ነው እንዴት እንዴ እንደሚቆጥርብኝ እያወቅህ ይቆጥራል እኮ አንተ ደግሞ ዳኒ ደግሞ ታበዛዋለህ ምንድን ነው ሳንቲም ቤት አይደል እንደሚቆጥረው ሳንቲም ቤት ያንተ ነው ሳንቲሙ ላንተ እኮ ነው ዛሬ ጊዜ ሳንቲም ቤት እንዴት እንደሚመጣ አታውቅም ሰርገኛ እኮ ነኝ ወጪ ላይ ነኝ ታው እንጂ አስብልኝ ታው እኔ ባንተ መንገብገብ የሰርግ እናቴ ማይዋጥልኝ መንገብገብ ገብጋባ እኔን ገብጋባ ዳኒ ምን ሆነሃል አንተ ወጪ ላይ ነኝ ስላልኩ ገብጋባ ግድ የለም ሰው በተቸገረበት ሰዓት ሙሉ እንጀራ በሚጥሚጣ በበላ ልጅ እኔን ገብጋባ አልከኝ እኔን ገብጋባ ወይ አደረስኩ ዳኒ ይሄ አሁን በቃ ለጥሬ ስጋ በተለይ እዚህ ከዋዜ ጋር ሲቀርብ እንዴት ደስ እንደሚል ሚጥሚጣ ገዛ እንዴ ገዛው ታዲያ ሚጥሚጣ አልዋስ መቼም የድሃ ይቸግረዋል እንጨትና ውሃ ሚጥሚጣ እኮ አይዋስም አይ ጥሩ እሱን ከገዛ አሪፍ ያቶሽ የሆነው ነው አሁንሽ ምን ላይ ነህ እንዴት ደረስክ ማለት እንዴት ይሄዳል ጥሩ እየሄደ ነው ሁሉም ነገር እንግዲህ እየተዘጋጀ ነው ሁሉም ነገር ተዘጋጅቷል ጤፉም ተሸምቷል 25 ኪሎ ምን የመሰለ ሰርገኛ 25 ምን ነው አይ አልበዛ አይ ናል እንዴ ሰው ለምን እጁ ያጥራል ይብዛም ቢተርፍም ጋር አብረን ኖር የለ ቀጣይ ለመቋቋሚያም ይሆነናል 25 ኪሎ እንደፈለጋችሁ ቁርጡንም ምንም እንደፈለገ ያርጉት የእንጀራውን ማለት እንጀራን እንደዛ ታዲያስ
ዝግጅቱንም አጧጥፌዋለሁ አጧጥፌዋለሁ። በዚህ በግራም በቀኝ የሚጨልም የት አባቱ ድንቅልቅ ይውጣ አዋራው ይጭስ። ሰርግና ሞት አንድ ነው። ያለኝን ጥሪት አሟጥቼ ወጭ አድርጌ እደግሳለሁ። ለየትኛው ኑሮ ሰርግና ሞት አንድ ነው። ያው ነው። ሰርግ በራስ ወጪ፣ ሞት ደግሞ በሰው ወጪ መሆኑ ነው ጥሩ። ድንቅልቅ ይበል አዋራው ይጭስ። አጨስከው እንዴ? አጭሰዋል። ምን ቀረ ዳኒ? ሁሉም ነገር ተስተካክሏል እኮ። አንተ ጎበዝ ሰው ነህ፣ ጠንካራም ነህ። ደግሞ ወጪ መፍራት አያስፈልግም። ኧረ ጎበዝ ነህ፣ ከበፊትም ጎበዝ ነህ እኮ አንተ። ኧረ አስተዋይ ነህ፣ ልብህ ያውም ሰርግ መዘባበቻ ነው የሚያደርገው እኮ ሰው። ይሄን ባይደግስ አይሻልም? አሁን ይሄን ድግስ ደገስኩ ብሎ ለምን ሰው አፍስ ትገባለህ? ኧረ ሰው ማን ያውቃል? አሁን 25 ኪሎ እንዳስፈጨን ማን ነገር እኮ ነው እንትን ጠጁ ጠላውስ 10 ሊትር በዛ ታዟል። ብክነት እንዳይፈጠር ብቻ ጥንቃቄ አድርጉልኝ ፕሮግራሙ ላይ። እሺ ማራም በቃ እቺን አሁን ስለማንጨርሳት ለራት ባስቀምጣትስ? ለራት ትቀመጥ። ለራት አይሻልም? ለራት አስቀምጣታለሁ። እሺ ሌላ ምን ልልህ ነበረ መሰለህ? ትቆያለህ? አረፍ ልበልና ልጠብቃ። በቃ አረፍ ብለህ ጠብቀኝ። እኔ ወጣ ብዬ እመለሳለሁ። ሰላምም እየመጣች ነው። ብዙ ጠበቃት። ትመጣለች? አሁን ትመጣለች። አግኛት። ችግር የለውም። እኔ መጣሁ። እቺም ባይሆን ቆይ እዛ እንትን ውስጥ ላድርጋትና ሽሪቱ እንታጠባለን። ለጨዋታው ነው። አብረን ነው የምንመጣው። በጣም እውነተኛ ሙሽሪት እንቅስቃሴ ቀነሱ። በእውነት ፀሐይ ምናምን እንዳይነካኝ እንትን እያልኩ ነው። በጣም አሪፍ ወጣሁ አለኝ። እሱማ ነግሮኛል። ባንክ ሂጅ ምናምን ጨራርስ አለኝ እኮ። ያው ብዙ ገንዘብ ለማንቀሳቀስ እኮ ከባድ ነው። በስልክ ምናምን ባንክ ሄዶ ነው እዛ ገጽታ ቢያወራቸው ይሻላል። ስማኝ እንደውም ታግዘኛለህ። በእናትህ ምን ላግዝሽ? ሂሳብ በጣም ነው ግራ የገባኝ። ሂሳብ እሷን እንድንሰራራት ጥሩ ነው። ወጪው ላይ ይሻለው እንዴ? አይ እኔ እቀራለሁ፣ ችግር የለውም። እኔ የረሳሁት ነገር ካለ ታስታውሰኛለህ። እሺ ችግር የለውም። የረሳሁት ነገር ካለ ታስታውሰኛለህ። ያዝልኝ፣ ትደምረዋለህ። እሺ ስለዚህ እሺ ጋር እና እሺ የመጀመሪያውና ዋነኛ ወጫችን የሚሆነው ቬሎ ሱፍ ነው አይደለ? የሁለታችን ሱፍ ግድ ያስፈልጋል። እንዴ ስንት አሰብኩ መሰለህ? 3 ነው ያሰብኩት። 3 ማለት ነው ለመስክ ለስቱዲዮ እና ለፕሮግራም እናድርገው። ስለዚህ 3 እንይዛለን ሱፍ አይደለ? ይሄንን 3ቱን ብዙ እንትን እንዳልጫ ነው። በስንት እንያዘው? በ120 እንያዘው። ሱፉን ምናምን በ120 እንያዘው። ሁለተኛ የሜካፔ ነው። ሜካፕ በእናትህ ትንሽ ወዝ ያስቸግረኛል። ለዛ ስቱዲዮ ሰርች ብቻ ሳይሆን አብራኝ እንድትንቀሳቀስ ምናምን አይመስልም? ያን ያህል ልዩነት ስለሌለው ሜካፕ ከቲፕ ጋር ምናምን በቃ 85 እንያዝና 85 እንያዘው። የሶስቱንም አጥራ 85 ሺህ እናድርገው። ካንቺ አላውቅም፣ ትንሽ አልበዛ? ውይ በእናትህ ተቀዳለህ። ለእሱ አስቤላት ነው። ባለፈው የእነ ቤሪን ሰርግ ብታየው ሜካፕ ወደ 100 ምናምን ሺህ ብር ነው የወጣው። ግን ቀለል እናድርገው። ይሄ ቀሎ ነው። እንትን አይበል። ሌላኛው የሚዜዎቹ ወጪ በእኔ ነው የሚሆነው። የሴት ሚዜዎች ሚዜ አለሽ? ውይ እና እንትን እናድርገው። ይሄ 8 እንዲሆኑ እፈልጋለሁ። ለየት ትልኝ ማለት ነው። ለቪዲዮ ለፎቶ ቆንጆ እንዲሆን 8 ሚዜ በእኛ ውጪ እስከ ስንት እንያዘው መሰለ? 130 ይሄ እንኳን ችግር የለውም። እኔ ስለማውቀው እንትን ለዋለ። መኪና እንትን ይበልልኝ፣ ጥቁርና ነጭ ይሁን። ይሄ ሌላ እንዳይቀላቀልብኝ ማለት ነው። ሊሞዚንም ይኖረዋል፣ ግን ጥቁርና ነጭ ቢያንስ 15 መኪና ምናምን ካለ ይበቃናል አይደል? ይበቃናል። ለቪዲዮ ቆንጆ እንዲሆን ብቻ ነው። ሊሞዚን ራሱ ስንት ነው? 3 ከምናምን አንድ ላይ 500 ሺህ። ስለዚህ እሺ ይሄን እንደዛ ከያዝን የአዳራሽ
አንድ 2000 ሰው ምናምን የሚይዝ ቢሆን ጥሩ ነው አይደለ? ሰው 2000 ነው የሚጠራው። ወይኔ በኔ በኩል ብዙ ናቸው በእውነት ያው ከቤተሰብ ውጭ ራሱ በጣም ብዙ ነን፣ በጣም ብዙ ነን። ዘመደ ብዙ አዎ እንዴ ጀማ የራሱ ከባድ ነው። ባሪሽም ጥሩ ነው። ለዛ 2000 ሰው የሚይዝ አዳራሽ ከነ ዲኮሩ ምናምን ዲጄም ጨምሮ እስከ 8 ምናምን ይያዝ ሳልገን ያየን ጨምራለሁ። 800 ሺህ እናድርገውና 800 አሪፍ። በነገር ላይ ይሄንን እንትን ብዬ ነው። እሺ የሚያንስም ከሆነ እያየን እንጨምራለን። ቀለል እናድርገውና እንያዘው ብዬ ነው። አሁን 800 ሺህ ብር ይቅርታ ግን እኔ ብልሽ ግን ዳኒ ነው ሴሪየስ መስክ ነው የምታገኘው። ቀላላ አይ ለጨዋታው ነው ለጨዋታው እንዳይበዛበት ብዬ ቀለል አደረኩለት። ቀሎ ነው አይደል? ወይ በጣም ብዙ ወጪ አለ እኮ ከዚህ በኋላ። ስለዚህ እኔ ጋር እኮ 1.3 አለ 3 ሚሊዮን አለ። ግን እሱን እንትን አለከው ይቀር ግድ የለህም። እሺ ስለዚህ ይሄንን ቀለል አድርጌለት እንደዚህ ከመጣ ወይኔ ጥፍሬን ምን ነው ጥፍሬን አይደለም እንዴ ይሄ ሁልጊዜ የምሰራው ቦታ ሂጅ አልሰራማ አሪፍ መሆን አለበት የጥፍር። እሺ እጅ አለ እግር አለ አንተ ረስቼዋለሁ የምን 30 ዝም ብሎ እንትን 30 ላይ ያዝበት 30 ነው ያዘው። ረስቼው ነበር እንደዚህ የረሳሁት የሆነ ወጪ ይኖራል ብሎ ነው ያነሰው እያልኩ ነው ታውቃለህ። ድምሩ አነሰ ይሄ አነሰ በጣም እንትን እንለዋለን። በቃ እያየን እንጨምራለን። ችግር የለውም። ወይ እንትን ብለህ ስንቀሳቀስ እንዲመቸኝ የሆነ መኪና ብክራይ አሪፍ ነው አይደለ? ፀሐይ ምናምን እንዳይነካኝ ፊቴን እየተሰራው ስለሆነ እንጨምርባት። ግድ የለም 30 ላይ 60 ብናረጋት ነው የሚሻለው። ማሳነስ ምንም ነው የማይጠቅመው። በኋላ አጨናንቅብሃለሁ። እንትን እንበል የበሬውን ይሄ ዋነኛው ነው። ቤተሰብ በደንብ ነው የሚያየው ታውቃለህ። እንደዛ አይነት ነገር ጥሬም ስጋ ምናምን ሲሆን በጣም ቆንጆ መሆን አለበት። ስፔሻሊ ደግሞ ይሄ ለቪዲዮ በጣም ቆንጆ መሆን አለበት። በሬው ሲታይ በጣም የሚያምር መሆን አለበት። ስለዚህ አናርዶም ነው ሳይታረድ ነው እዛ ምን አውቄ ነው መሆን አለበት ሲታይ የሚያምር ስጋው ተንጠልጥሎ እንደዛ ሲሆን ስንት ነው በሬ? በእናትህ በሬ ስጋውን በልቼ አላውቅም። ሚጥሚጣውን ነው ባለፈው ቶ በቃ እስከ 8 እንያዘው 800 በቃ 800 በሬ እንዴ የዛሬ ስንት ዓመት አይደል እንዴ 500 ምናምን ሲባል የሰማሁት ብዙ ሰርግ በልቻለሁ። ስለዚህ በቃ 8 ብለን እንያዘው አሪፍ እንዲሆን። እንትኗንም እንያዛት መጠጥ የሚጠጣ ነገር እሱን ዳኒ እንኳን አዟል መሰለኝ 10 ሊትር ምናምን ሲል ሰምቼዋለሁ። 10 ሊትር ሲያዝ ሰምቼዋለሁ። ምናምን ፈልጎት ነው የሚሆነው ለራሱ ለቤት ፈልጎት ነው የሚሆነው። ለፕሮግራሙ ነው ያልከው? ለፕሮግራሙ ይኸውልህ ችግር የለውም እሱ ስለሚከፍለው እንትን እንለዋለን። ምን እናድርግ መሰለህ ጠንከር ያለ ነገር ቢሆን ደስ ይለኛል። እንደ አማራጭ ደግሞ 3-4 አይነት ነገር ሰው እንደፈለገው መርጦ እንዲጠጣ። ስለዚህ እሱን 600 ሺህ ብር እናድርግና እንጨምራለን። እያየን እንጨምራለን። እሺ ስለዚህ ምን ቀራህ? ምንም የቀረ ነገር የለም አይደል? ይኖራል። በነገር ላይ ይኸውልህ ሰርግን አሁን ጥብቅ አድርገህ አነስ ያለች ነገር ምናምን ትላለህ አይደል? ስፍት እያለ ነው የሚሄደው። ይሄ ጠቦ ነው እንዴ? በጣም ነገሩ በጣም ጠቦ። ስለዚህ በቃ ካለ እንደምራለን። ይሄን እንትን በለውና እሺ 8 ነው እልክለታለሁ። ይሄን እንትን ብዬ ስንት መጣ? በእናትህ ይሄን ይዞ ሲንቀሳቀስ ደግሞ እንትን እንዳይሉት እንዳያስቸግሩት አይደል? 6.5 ማለት ነው። 6.5 ይመጣል ሚሊዮን እሱ 7 ነው የሚመጣው ነገር ነው። እዚህ ጋር ምን የሆነ ነገር ስለሚለው 7 ካመጣ እናውቃቀዋለን። 7 እንዴት ይጣቃል? ለሱ ለነገሩ እሱን እንትን ዳኒ አይከብደውም ማለት 7 አይከብደውም። እኔ ሚስቱ ሸክሙን ላቀልለት አይደል የመጣው አይደል? ኧረ ዳኒ አይከብደውም። ቀለል አደረኩለት እኮ አልሰማም መምጣትሽን ዳኒ ቆይሽ ከመጣሽ ትንሽ ብቻ ምንድን ነው አንቺ? ምንድን ነው ያልሰማሁም? እንዴ አንቺ በጣም ባንክ ቤት እኮ አስቸገረኝ እኮ።
ይህን የሚያህል ብር በአንድ ጊዜ ማንቀሳቀስ አትችልም ብለውኝ እንዲህ ወጥረው ስራ አስኪያጁ ጋር ገብቼ ምናምን ለዛ እኮ ነው የሚቀጥፋ እንደዚህ ተከልክሏል እንዴ? ገብቼ ተሟግቼ አይቻልም በሁለት ቀን እንደዚህ ከፋፍለው ውሰድ እንጂ በአንድ አይቻልም ብለው በጣም ብዙ ስለሆነ እኮ በጣም ብዙ ብር እንዴ አይ አሁንማ ሰጡኝ እኮ ውስጥ ደስ ሙሉውን ሰጡኝ ተገላግል ሁሉም ነገር በጣም እኛም እኮ እንትን አይደል ምን አደረጋችሁ ላግዘው ብዬ ሂሳቡን ሰራሁልህ ሂሳብ ሰራችሁ በጣም አሪፍ ያን ገላገልሽኝ ደግሞ እሱን ማሰብ ሌላ ጭንቀት ነበር እና ስንት መጣ የመጣው እንደመሰለህ ስንት መጣ ታየው እባክሽ የመጣው ይምጣ ኧረ የመጣው ይምጣ በቃ አንቺ አትጨናነቂ ብዙ መጨነቅ አያስፈልግም 40 አይበቃም 40 ይዤ መጥቻለሁ ወይ 40 ብዙ ነው አባቴ 40 በጣም ብዙ ነው በጣም ብዙ ነው ኧረ የድግስ ትንሽ የለውም በኋላ ጎደለኝ ምናምን ብለሽ እኔን ከምታስጨንቂ የመጣውን በቃ የወጣውን ወጪ አውጪና የተረፈውን ታስቀምጫለሽ እኔ እኮ ያሰብኩት ስንት ሰርታችሁ ነው የሰራው? እኛማ እኮ ሰርተን ይኸውልህ እኔ እንደውም እንዳይበዛብህ አሁን እያልኩ እየተጨናነኩ ነው የሰራሁት 6.5 ነው የመጣው ምንድን ነው 5.3 በቃ 7 ኧረ ምን ሆነሽ ነው ሰው ፊት ለምንድን ነው የምትሸማቀቂው በሰባት አሁን ምን ይሰራል ምን ይደረጋል በሰባት የከተማችን ትልቁ ሰርግ ሊሆን ነው ያው 40 አምጥቼልሻለሁ እስከ 20 ተጠቀሚና እስከ 20 ድረስ እንደፈለግሽውን ወጪ አድርጊ ታዲያ አሁን እንደዚህ ግማሽ እያደረኩ በየቀኑ ልመላለስ ነው እንደ ባንክ ቤት ስንት አልክ 40 ሺህ 40 ሺህ 40 ሺህ ሰኔ እሷ ሄደችልህ አንተ እሷ 7 ሚሊዮን እያሰበች አንተ 40 ሺህ ይዘህ ትመጣለህ 7 ሚሊዮን እያሰበች እና 40 ሺህ አንሶ ነው 40 ታወጣበታለህ 40 ሺህ አንሶ ነው ትላለህ ያንተም በዚህ የእሷም በጣም ከፋ ሄደችልህ እኮ ወንድሜ ወይ ሳጥን ገዝተህበት ና እንዴ አለቀ ሄደች እኮ ኧረ ወይ የሆነ ከፍ ያለ ብር ጥራላት ወይኔ የት ሄደ ያ እንጀራ ምን ልታረገው ሚጥሚጣ ልታበላት